ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? በምድር ባሉት ላይ ደማችንን እስከ መቼ አትበቀልም? ጥቅስ ፍለጋ ከምንዞር መልካም መንፈሳውያን እስኪ ሆነን አንዳንዶችን አፍ እናዘጋቸውስ። አንድ ጽኑ እምነት፣ አንድ ጽኑ ዕውቀት፣ አንድ ጽኑ ትምህርት አረጋግጠን እንለፍ። በሞት ምክንያት ከክርስትና አንድ መንጋነት ተቆረጥን ማለት ነው አይደለም። በእኔ በኃጢአተኛው ንስሐ መግባት የሰማይዋ ጉባኤ ለምን ደስ ትሰኛለች ካልከኝ መልሱ አንድ ስለሆነ ነው። ለዚህ እኮ ነው በጥቅስ የምንነታረከው። በሕይወት እንዳሉ ማሳየት ስላቃተን እኮ ነው፣ ደክመን እኮ ነው። ምዕመናን የእውነት ክርስቲያን መሆን ስትጀምሩ የምትወዷቸውን ቅዱሳን እቤታችሁ ልታገኟቸው ትችላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 23 እስከ 24 እንዲህ ይላል። በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች ደርሳችኋል ይላል። ኃይለ ቃል አድርገን የምንወስደው ወደ ጻድቃን መንፈሶች ደርሳችኋል የሚለውን ነው። ቤተ ክርስቲያን የክርስቶስ አካል ናት። አካሉ ስለሆነች ቤተ ክርስቲያን ይላል የእግዚአብሔር ቃል። ቤተ ክርስቲያን የክርስቶስ አካል ናት። ክርስቶስ የቤተ ክርስቲያን ራስ ነው። በቤተ ክርስቲያን የምንኖር በክርስቶስ ያመንን በምድርም ያለን በሰማይም ያሉ ክርስቲያኖች ደግሞ ሕዋሳት ወይም የአካሉ ብልቶች ተብለን እንጠራለን። የኤፌሶን መልእክት ምዕራፍ 5ን ስታነቡ የእግዚአብሔር ቃል እንዲህ ይላል፣ የአካሉ ብልቶች ነን፣ የአካሉ ሕዋሳት ነን ይላል። ግን አንድ አካል ናት የክርስቶስ ቤተ ክርስቲያን። ግን አንዲት ስትሆን ይዘቷና አይነቷ ደግሞ ሁለት አይነት ብለን ባጭሩ ልንከፍለው እንችላለን። የክርስቶስ አካል የሆነች ቤተ ክርስቲያን አንዲት ናት። ግን ሁለት አይነት ይዘትና ሁለት አይነት ሁኔታ አላት። አንደኛዋ አሸናፊዋ ቤተ ክርስቲያን የምትባል ናት። አንደኛዋ ድል አድራጊዋ የምትባል ቤተ ክርስቲያን ናት። ይህቺ አሸናፊዋ፣ ይህቺ ድል አድራጊዋ የምትባል ቤተ ክርስቲያን በሰማይ ያለችው ናት። በገነት በብሔረ ሕያዋን በብሔረ ብፁዓን ያለች፣ ሩጫዋን የጨረሰች፣ ተጋድሎዋን የፈጸመች ይህቺ አሸናፊ ቤተ ክርስቲያን ትባላለች። ምክንያቱም ድል አድርጋ አጋንንትን፣ እኩያት ፍትወታትን፣ ርኩሳት መናፍስትን፣ አረማውያንን፣ አላውያን ነገሥታትን፣ መናፍቃንን አሸንፋ ድል ነስታ በሰማይ ያለችው አንዷ ናት። እቺ አሸናፊዋ ወይም ድል አድራጊዋ ፈረንጆቹ ዘ ቪክቶሪየስ ቸርች የሚሏት ናት። ሁለተኛዋ ደግሞ እኛ በምድር ላይ የምንኖርባት ቤተ ክርስቲያን ናት። እሷ ደግሞ ተዋጊዋ ወይም በውጊያ ላይ ያለች ቤተ ክርስቲያን ትባላለች። ዘ ሚሊታንት ቸርች ይሏታል። ውጊያ ላይ ያለች፣ ተጋድሎዋን ያልፈጸመች፣ ከአጋንንት ጋር፣ ከእኩያት ፍትወታት ጋር፣ ከርኩሳት መናፍስት ጋር፣ ከአላውያን ነገሥታት ጋር፣ ከአረማውያን ጋር፣ ከመናፍቃን ጋር፣ ከከሃዲያን ጋር እየተጋደለች ያለች ቤተ ክርስቲያን ናት። አንደኛው ድል አድራጊዋ ደግሞም ተዋጊዋ አንድ ናት። ያሸነፈችዋ ደግሞ የምትታገለዋ ቤተ ክርስቲያን አንዲት ናት። አንዲት ጉባኤ ናት። አንዲት መንጋ ናት። ግን ደግሞ ሌላኛው እይታዋ
ሁለተኛው ምልከታዋ የምትታየውና የማትታየዋ ቤተ ክርስቲያን ትባላለች። የምትታየዋ ቤተ ክርስቲያን እኛ ምንኖርባት ናት። ጉባኤ ምንሰራባት፣ ቅዳሴ ምናስቀድስባት፣ ሱባኤ ምንይዝባት፣ መስዋዕት ምንሰዋባት፣ ጠባለ ኪዳን መሸለ ቁርባን የምንሮጥባት፣ በገዳም ያለች ደግሞም በከተማ ያለች ደግሞም በበረሃ ያለች፣ በእንቁ የተሰራች በሳር ጎጆ ያለች በምድር ላይ ያለችው እሷ የምትታየዋ ቤተ ክርስቲያን ትባላለች። ሁለተኛዋስ የማትታየዋ ቤተ ክርስቲያን ትባላለች። እሷ የት ናት? በዓይነ ሥጋ ማናያት ግን ሕያው ስለሆነው ስለ ክርስቶስ ስለሞተች ሕያው የሆነች በገነት ያለች በአጸደ ነፍስ በብሔረ ሕያዋን ያለች ደግሞም በብሔረ ብፁዓን ያለች ደግሞም በምድር ላይ ሆና እኛ ያልደረስንባት የተሰወረች የግሁሳኑ የስውራኑ ትብስብ የሆነች የማትታየዋ ቤተ ክርስቲያን እሷ ነች። የክርስቶስ አንድ መንጋና አንድ አካል ነች። አንድ ነች። የማትታያለች የምትታያለች። እንደውም አንዳንድ ሊቃውንት ምን ይላሉ? አንዳንድ ምሁራን ምን ይላሉ? የምትታየዋ ቤተ ክርስቲያን ከአጠቃላይዋ የቤተ ክርስቲያን አካል 20% ነች ይላሉ። እኛ ከአጠቃላይዋ የእግዚአብሔር መንጋ ከአጠቃላይዋ የዚች የአካሏ 20% ብቻ ነው ምንተያየው። የማትታየዋ 80% ናታ። በበረሃ የወደቁት ግን የማይታዩት፣ በገነት ያሉት ሲያመሰግኑ የሚኖሩት የማይታዩት ይበዛሉ። the visible church and the invisible church የሚሏት ናት። የምትታየውና የማትታየዋ ቤተ ክርስቲያን ናት። ምድር ላይ እንኳን የማትታያለች ገና በሥጋ ሞት ያልተለዩ ግን ተሰውረው የሚኖሩ አሉ። ግዑሳን አሉ፣ ስውራን አሉ። እግዚአብሔር በጊዜው ጊዜ የሚገልጣቸው ሲያስፈልጉ የሚወጡ አሉ። እነዚህ የማትታየዋ ቤተ ክርስቲያን አካል ናቸው። አንደኛይቱ ቤተ ክርስቲያን አንድ አካል ናት። የክርስቶስ አንድ መንጋ ናት። አንድ ጉባኤ ናት። አይነቷስ፣ ይዘቷስ፣ ምልከታዋስ ካላችሁኝ ሦስተኛው ደግሞ የላይኛዋ ቤተ ክርስቲያንና የታችኛዋ ቤተ ክርስቲያን ትባላለች። የላይኛዋ አሁን መንገዷን የጨረሰችው ጉዞዋን ያጠናቀቀችው እርሷ ባጸደ ነፍስ ያለች፣ እኛ ባጸደ ሥጋ ያለ፣ እሷ የጨረሰች ተጋድሎዋን የፈጸመች፣ እኛ በመንገድ ላይ ያለ፣ እኛ በእምነት እየኖርን ያለ፣ እሷስ በማየት የምትመላለስ የጨበጠች ያረጋገጠች፣ እኛ በተስፋ ያችኛዋስ ተስፋዋን የጨበጠችና ያገኘች። የላይኛዋና የታችኛዋ ይሏታል ሊቃውንት። የታችኛዋ እኛ ነን፣ ኃጢአት በሚስማማው ሥጋ እየተጋደልን ያለ፣ እየወደቅን እየተነሳን፣ እየወጣን እየገባን፣ እየበደልን ደሞ እየተመለስ፣ እየደከምን ደሞ እየበረታን ያለ እቺ የታችኛዋ ናት። እንደውም አንድ ሊቅ ምን ይላል? የእግዚአብሔርን ቤተ ክርስቲያን ይላል እንደ ላይኛው ደርብና እንደ ታችኛው ደርብ ተመልከታት ይላል። እንደ ላይ በእናንተና በእኛ ቋንቋ እንደ ፈርስት ፍሎርና እንደ ሰከንድ ፍሎር ያት ይላል። ወይም ደግሞ እንደ መጀመሪያው ፎቅና እንደ ግራውንዱ ተመልከታት ይላል። ግንስ በአንድ ጣራ ስር ናት። በአንድ የጌታችን የርኅራኄውና የምሕረቱ ክንፎች ስር ናት። በአንድ ጣራ ስር ትኖራለች። ግንስ የላይኛውና የታችኛው ብላ ትከፈላለች። ግንስ በአንድ ቤት ውስጥ ነን ያለን። ግንስ በአንድ በጌታችን ጥላ ስር ነው ያረፍነው። ግንስ አንድ አምላክ ነው የምናመልከው። ግንስ አንድ ሕይወት ነው የምንኖረው። ለዚህ ነው ኦርቶዶክሳውያን ቤተ ክርስቲያን አንዲት አካል ናት። በዛች አካል ውስጥ ያለች የተለያየች ሕዋስና ብልት ናት። ለዚህ ነው የአካሉ ብልቶች ነን ያለው ቅዱስ ጳውሎስ። አንድ ጽኑ እምነት፣ አንድ ጽኑ ዕውቀት፣ አንድ ጽኑ ትምህርት አረጋግጠን እንለፍ። በአጸደ ሥጋ የተለዩ የክርስቶስ የሆኑ ሁሉ ሞት ከአጸደ ሥጋ በሥጋ ከመኖር ለያቸው እንጂ ከቤተ ክርስቲያን አባልነት ከክርስቶስ መንጋነት አልቆረጣቸውም። አንዳንዶች ሞተዋል፣ ጠፍተዋል፣ አያገባቸውም፣ አይመለከታቸውም ሲሉ የምትሰሙት ምን ማለታቸው እንደሆነ ታውቃላችሁ? ሞት ከቤተ ክርስቲያን አባልነት፣ ሞት ከቤተ ክርስቲያን አካልነት ቆርጧቸዋል ማለታቸው እኮ ነው። ይህ ምንኛ አሳፋሪ ነው! እንግዲያውስ ክርስቶስን የምንከተለው በከንቱ ነው። በሞት ምክንያት ከክርስቶስ አካልነት፣ በሞት ምክንያት
ከክርስቶስ ቤተሰብነት በሞት ምክንያት ከክርስትና አንድ መንጋነት ተቆረጥን ማለት ነው? አይደለም። ከቤተ ክርስቲያን አካልነት አይቆረጡም። በሞት ምክንያት ከቤተ ክርስቲያን አባልነት አይለዩም። እናስ አንድ መንጋ በአጸደ ነፍስ ይኖራሉ እንጂ የቤተ ክርስቲያን አካላት ናቸው። በላይኛው አሉ እንጂ ጠፍተዋል የሚባሉ አይደሉም። አንድ ላይ ነን። ምክንያቱም በአንድ አካል ውስጥ የምንኖር ሕዋሳትና ብልቶች ስለሆን ይልጠይቃል። በአንድ አካል ውስጥ የሚኖሩ ሕዋሳትና ብልቶች በአንድነት ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? በአንድነት አይደለምን? ነው እኮ። ልቤ ሲታመም ሰውነቴ ሁሉ ይታመማል። እውነት አሰብ እውነት። ለምን? በአንድ አካል ውስጥ ያሉ ሕዋሳት በአንድነት ነው የሚሰሩት ያልኳችሁ ለዚህ ነው። እንኳን ልቤ እንኳን ሌላ ሕዋሳት ብልቶች ቀርቶ እፍሬ ስር ያለችው ትንሿ ፈለግ ብታመኝ እንኳ ሰውነቴ ይታወካል። እውነት አሰብ ምን ማለት ነው? በአካል ውስጥ ያሉ ሕዋሳትና ብልቶች በአንድነት የሚሰሩ ከሆነ የክርስቶስ አካል በሆነች ቤተ ክርስቲያን ውስጥ ያለ ድል አድራጊዋም ተዋጊዋም የላይኛዋም የታችኛዋም አሸናፊዋም ደግሞም ታጋይዋም የምትታየው የማትታየው በአንድ ላይ ነው የምንሰራው። ይሄን በቃል እግዚአብሔር ያስደግፍላችሁ። የመጀመሪያው አሁን ያልኳችሁ ጥቅስ ነው። ምን ይላል? በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች ደርሳችኋል ይላል። ክርስቲያኖች እኛ የክርስቶስ ስንሆን የመላእክትም ነው ምን ሆነው። ለዚህ እኮ ነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ መላእክት በጌታ መወለድ የዘመሩት አንድ ላይ ስለሆንን ነው። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል ይላል። የኢየሱስ ክርስቶስ ስንሆን የቅዱሳንም ነው ምን ሆነው። ለዚህ ነው ወደ ጻድቃን መንፈሶች ደርሳችኋል። አብረን ነው ምን ሆነው። በአንድ አካል ውስጥ ያለን የተለያየ ብልቶች ብንሆንም በአንድ ጥላ ስር በአንድ መንፈሳዊ እዝ ስር ነው ያለን። ሌላ ሁለተኛ ጥቅስ ላሳያችሁ። እንዲህ ይላል የሉቃስ ወንጌል ምዕራፍ 15 ላይ በአንድ ኃጥእ ንስሐ መግባት በሰማይ ጉባኤ ታላቅ ደስታ ይሆናል ይላል። በእኔ በኃጢአተኛው ንስሐ መግባት የሰማይዋ ጉባኤ ለምን ደስ ትሰኛለች ካልከኝ መልሱ አንድ ስለሆነን ነው። እውነት አስብ። የወደቀ ሲነሳ ደስ የሚላት የተለየች ብትሆን ነው አንድ ብትሆን ነው እንጂ ምን ደስ ያሰኛታል? አያገባትም አይሉም አንዳንዶች። ደስ የምትሰኘው በመመለሳችን ቤተሰቦቿ ስለሆነ ወንድሞቿ ስለሆነ አያችሁ፣ ደስ አንድ ስለሆነ በቦታ የተለያየን በመንፈስስ አንድ። በምን አወቁ? ዋትሳፕ የለ ቴሌግራም የለ። በምን አወቁ? አሏ በደስታ የተሰበሰቡት አእላፋት መላእክት ከበዋታል። ቤተ ክርስቲያን መስዋዕቷን፣ ጸሎቷን፣ ዕጣኗን፣ ምጽዋቷን ያሳርጉላታል። አብረው ነው። ጻድቃንስ አሉ። አብረን ነው። አብረን እናመልካለን፣ አብረን እንዘምራለን። ምእመናን ኃጢአት አደንዝዞን ይሄ ዓለም እንደው በእውነት ከመንፈሳዊ ሕይወት አርቆን እይታችንን አደብዝዞብን እንጂ እኔ ይህን ስናገር የምታዩዋቸው ወይም የምናያቸው መላእክት ቅዱሳን ጻድቃን አሉ ነበሩ። ምን ያደርጋል? ለዚህ እኮ ነው በጥቅስ የምንነታረከው። በሕይወት እንዳሉ ማሳየት ስላቃተን እኮ ነው። ደክመን እኮ ነው። ያማልዳሉ አያማልዱም። አሁን ይሄ ጉዳይ ነበር። ደስ ይላቸዋል አሉ። ጉባኤ ስንሰማ ደስ ይላቸዋል። ስንቆር ደስ ይላቸዋል። በስነ ምግባር ስናጌጥ፣ በትሩፋት ስናሸበርቅ ደስ ይላቸዋል። ለምን? አብረንና ወደ ጻድቃን መንፈሶች ደርሳችኋል። ለዚህ ነው አንድ ሊቅ በአንድ ጣራ ስር ስለምትኖር ሕያዋን ስለሆኑ አነጋግራቸው ይሰማሃል፣ አክብራቸው ይባርኩሃል፣ ጥራቸው ያደምጡሃል፣
የሚለው እኮ ለዚህ ነው። በቤተ ክርስቲያን ማመን ማለት እንደዚህ ማመን ነው ወገኖች። ሌሎች ቤተ ክርስቲያን እንዳይመስሉ አይደሉም። ይሄን ካላመኑ አይደሉም። አንድ መሆናችንን አሁን ደግሞ ሌላ ነገር ላሳያችሁ። በዚህ በቅዱስ ዮሐንስ ራእይ ላይ ምዕራፍ 5 ቁጥር 6 ላይ እስከ ቁጥር 9 አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ምስክር የታረዱትን የሰዎች ነፍሳት ከመሠዊያው በታች አየሁ ይልና እንዲህ ያሉት ይላል። በአጸደ ነፍስ ያሉት ሰማዕታቱን ነው ያየው። ከዚያ ምን አለ መሰላችሁ? እንዲህ ይላል እግዚአብሔር ቃል፣ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? በምድር ባሉት ላይ ደማችንን እስከ መቼ አትበቀልም? አይሉ መሰላችሁ? በሰማይ ሆነው እኮ ነው። እዩ፣ በሰማይ ሆነው ምድር ያለውን ያያሉ። ምን እየተከናወነ እንደሆነ ያውቃሉ። ጌታ ሆይ ተበቀል እንጂ አሉታ። ተበቀል እንጂ የሚሉት ይቅር በል እንጂ ያላይሉት ይመስላችኋል? ሎጂክ አይደለም የማቀርበው፣ ሃይማኖት ነው አሉት። ለምን? አንድ ላይ ነና። እስኪ ሌላ ምሳሌ ልስጣችሁ። አሁን ያሳየኋችሁ ላይ ያሉ እታች ያሉት ላይ ሲደሰቱ አይደለምን? አዎ፣ እታች ያለን ደግሞ በላይኞቹ እንዴት እንደምንደሰት ደግሞ ላሳያችሁ። አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 እንዲህ ይላል፣ ከብልቶች አንዱ ቢከብር ብልቶች ሁሉ አብረው ደስ ይላቸዋል ይላል እግዚአብሔር ቃል። ወዳጄ ለዚህ እኮ ነው ድል አድርገው አክሊል ሲቀዳጁ ደስ ይለናል። ለምን? ሕዋሳትና ብልቶች አንድ ላይ ነና። ጣቴ ቀለበት ሲያጠልቅ ደስ የሚለኝ እኔንም አብሮ ደስ ይለኛል። ጣቴ ብቻ አይደለም ደስ የሚለው። ለምን? በአንድ አካል ውስጥ ያለን ብልቶች ነና። አያችሁ፣ አንዱ ሕዋስ ሲከብር ሌሎቻችን ደስ ይለናል። ሰማዕትነታቸው ክብር ነው። የእግዚአብሔር ቃል እንደሚል ክቡር ሞቱ ለጻድቅ እንደሚል የጻድቅ ሰማዕትነት፣ የጻድቅ የዕለት ዕለት ምናኔ፣ የጻድቅ ስለ ክርስቶስ መጋደል ክብሩ ስለሆነ ለዚህ ነው በሰማዕታት ረፍትና ሞት እልል የምንለው፣ መንደር ውስጥ እሪ የምንለው፣ በመድረክ ላይ እልል የምንለው ድል አድራጊ ሆነው ስለከበሩ እኮ ነው። ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ደስ ይላቸዋል የሚለው ይሄን ነው። እኛ ደስ የሚለን ለዚህ ነው። እኛ በላይኞቹ፣ የላይኞቹ በእኛ ንስሐ ላይኞቹ፣ በእነሱ ድል ታችኞቹ፣ በማትታየው ድል ታችኞቹ፣ በምትታየው ንስሐ ላይኞቹ ደስ ይላሉ። ለምን? አንድነና አብረንና። ቤተ ክርስቲያን ማለት እቺ ናት ምእመናን። አብረንን እነዚህ መስተጋድላት፣ እነዚህ ሰማዕታት፣ እነዚህ መናንያን፣ እነዚህ በረኸኞች፣ እነዚህ ስለ ክርስቶስ በሰይፍ ስር ያረፉ፣ በእቶነ እሳት የተቃጠሉ፣ በመንኮራኩር የተፈጩ፣ ሕዋሳቸውን የተቆረጡ፣ በመሪር ጥምና ረሃብ ራሳቸውን ሕይወታቸውን ለክርስቶስ የገበሩ እነርሱ ተሰቃዩ። እኛ በድላቸው ደስ ይለናል። እነርሱ ታገሉ፣ እኛ በደስታ ዘለናል። እነርሱ አክሊል ተቀዳጁ፣ ለእኛም ክብር ሆኖ አበቃ። ለዚህ ነው አንድ ስለሆን እኮ ነው ይሄ ወንድሞቿን ክብር ማትናገር የኢየሱስ ቤተ ክርስቲያን ያለች ትመስላችኋለች? እንኳን በምድር በሰማይ ገና ኢየሱስ ክርስቶስ ይመሰክርላቸው የለ። ያኔ የት ሊገቡ ነው? ገና ይናገርላቸው የለ። አንድ መናኛው እኔ ስለመሰከርኩ ነው። አንድ ነን። ይሄን በምሳሌ ብቻ አይደለም፣ በጥቅስ ብቻ አይደለም፣ በተግባራዊ ሕይወት ደግሞ ላሳያችሁ። በተራቡ አንበሶች ተበልቶ ሰማዕትነት ሲቀበል ጊዜ በአንበሶች ከተበላው ከአግናጤዎስ በላይ ደቀ መዛሙርቱ በሐዘን ተበሉ። በጣም አለቀሱ። እያዘኑና እያለቀሱ አንድ ላይ ተሰብስበው ወደ መሰብሰቢያቸው ገቡ። ቤተ ክርስቲያን ናት ይቺ። ጉባኤዋ ናታ ቤተ ክርስቲያን፣ ኅብረቷ ናታ ቤተ ክርስቲያን፣ ማኅበሯ ናታ ቤተ ክርስቲያን። አመሻሹ ላይ ይላል ከደቀ መዛሙርቱ አንዱ በጻፈው ታሪክ ምን ይላል? አመሻሹ ላይ ያ የከበረ ሰማዕት ቅዱስ አግናጤዎስ አዝነንና ተክዘን ሳለ እንባችንንም እያፈሰስን ሳለ በመካከላችን ተገለጠ ይላል። አብሮ ሆነ። ምእመናን የእውነት ክርስቲያን መሆን ስትጀምሩ የምትወዷቸውን ቅዱሳን
ቤታችሁ ልታገኟቸው ትችላላችሁ። ተረት አይደለም ማወራው። የቀመሱ አሉ፣ ያዩ አሉ፣ የሚኖሩ አሉ፣ የምትዘክሯቸው ቅዱሳን። እንደውም ሰሞኑን አንድ ዜና ሰምቻለሁ። ኢትዮጵያን እየታደጋት ወይም የሚታደጋት እኮ የቅዱሳንም ዝክር ነው። ኢትዮጵያውያን ዝክር ያዘክራሉ፣ ቅዱሳንን ያስባሉ፣ ከቅዱሳን ጋር አብረው ይኖራሉ፣ መታሰቢያቸውን ያደርጋሉ። ጻድቅን በጻድቅ ስም የተቀበለ ነቢይን በነቢይ ስም የተቀበለ እናንተን የጣለ እኔን ጣለ እንዳለው የክርስቶስ የሆኑትን ያፈቅራሉ እና በዚህ ምክንያት እግዚአብሔር ይቀበላቸዋል ይላል። ይመጣሉ። ይሄን ማረጋገጥ ትችላላችሁ። ብቻ ደግ ክርስቲያን እንሁን። እስኪ ጥቅስ ፍለጋ ከምንዞር መልካም መንፈሳውያን እስኪ ሆነን አንዳንዶችን አፍ እናዘጋቸው፣ እስኪ አንዳንዶችን እንማርካቸው፣ እስኪ አንዳንዶችን በእጃቸው እንዲዳስሱ በአይን እንዲያዩ እናድርጋቸው፣ እስኪ የቅዱሳንን ጣዕም እናቅምሳቸው። እስኪ በመካከላችን ተገኘ አለ። መርማሪ የሆናችሁ መርምሩ። እንዲህ አይነት እውነት ነው ከጥንት ቤተ ክርስቲያን ጀምሮ የምታገኙት። በምድር ከካታኮምብ ጀምሮ የምታገኙት እውነት ይሄ ነው። እኛ ወፍ ዘራሽ አይደለን። እኛ እንደ እንግዳ ደራሽ እንደ ወንዝ ፈሳሽ አይደለን። እኛ የት መጣ የሌለን አይደለንም። እኛ ጥንት አለን፣ እኛ ጥግ አለን፣ እኛ እውነት አለን። ምን ሆነ መሰላችሁ? ከዛስ ቅዱሱ ይላል ጸሐፊው እንባችንን አበሰልን፣ ሁላችንን በየስማችን እየጠራ አቀፈን፣ በመካከላችን ተመላለሰ። ከዛስ እጆቹን ዘርግቶ እግዚአብሔር እንዲያጽናና ይጸልይልን ጀመር ይላል አብሯቸው። ያኔስ እንዲህ ባለች የማትቋረጥ ፍቅር ውስጥ ክርስቶስ ስለሚኖር አምላካችን ክርስቶስን በመካከላችን ነበር ይላል። ቤተ ክርስቲያን ናታ። አንድም ሁለትም ሶስትም ሆናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሏል። ማን ሊሽረው ይችላል? በመካከላቸው ተገኘ። ምእመናን ክርስቶስ ነው የሚታይባቸው፣ ክርስቶስ ነው የሚኖርባቸው። እሱ ስለ እነሱ ስለሞተ፣ እነሱ ስለ እሱ ሲሞቱ ኢየሱስ ክርስቶስ አብራቸው ሰማዕትነት ይቀበላል።